በዛሬው ትምህርታችን ደግሞ በክፍል 1 የጀመርነውን የኢድጋም ምንነት በአጭሩ ከተመለከትን በኋላ የዕለቱ ትምህርት ወደ ሆነው የኢድጋም ክፍሎች እናመራለን። ኢድጋም ማለት የመጀመሪያው ሳኪን የሆነ የሁለተኛው ደግሞ ሙተሐሪክ ወይም ሐረካ የተካበ ፊደላት ተከታትለው ሲመጡ የሚፈጠር ህግ ሲሆን የምናነበውም ልክ አንድ ሸዳ ያለው ፊደል አድርገን ነው። ከተንዊን ወይም ከኑን ሳኪን ን ድምጽ ቀጥሎ የሚመጣው የኢድጋም ፊደል ሐረካ የተካበ ማለትም ፈትሐ፣ ከስራ እና ضማ ከሆነ ከፊደሉ ጋር አድርገን ን ድምጽን በከፊል የምናነብበት ህግ ነው። ምሳሌ 1 መን ያዕመል። በዚህ ምሳሌ ላይ ኢድጋም እንዲፈጠር ያደረገው ኑን ሳኪን ሲደመር ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን ሐረካ በመካባቸው ነው። ምሳሌ 2 ሲራጀን ወሃጃ። በዚህ ምሳሌ ላይ ደግሞ ኢድጋም እንዲፈጠር ያደረገው ተንዊኖች ሲደመር ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን ሐረካ ተክበው በመገኘታቸው ነው። ይህን ያክል ያለፈውን ክፍል ክለሳ ካደረግን ወደ ዕለቱ ትምህርት እናልፋለን። ከዛ በፊት ግን ለዕለቱ ትምህርት በጣም ወሳኝና ማወቅ አለብን ብዬ ያሰብኩትን ነጥብ ላስታውሳችሁ። ጉናህ ማለት ከአፍንጫችን በኩል የሚወጣ ዜማ ሲሆን አብዛኛውን ጊዜ ሚምና ኑን ሸዳ ሲሆኑ ከተንዊን በኋላ ጉሮሮአችን ተጠቅመን ከምናወጣቸው ከኢዝሃር ፊደላት ውጪ ሲመጡና አንዳንድ ቦታዎች ላይ ይፈጠራል። ምሳሌ ኢነ ፊ ዘሊከ። ኢነ የሚለው ቃል ላይ ኑን ሸዳ ስለሆነች ጉና ተፈጥሯል። ስለዚህ እነ ብለን ከአፍንጫችን ለሁለት ሐረካት በምናወጣው ድምጽ መቆየት አለብን። ሐረካ ማለት አንድ ማንኛውም ሐረካ የተካበን ፊደል ለማንበብ የሚወስድብን ጊዜ ማለት ነው። ስለዚህ በዚህና በመሳሰሉት ቦታዎች ላይ ጉናህ ሲፈጠር በጉናው ላይ ለሁለት ሐረካት ያክል መያዝ ወይም መቆየት አለብን። ይህን ያክል ያለፈውን ክፍል ክለሳ ካደረግንና ጉናህን ካወቅን ወደ ዕለቱ ትምህርት እንለፍ። የኢድጋም አይነቶች ስንት ናቸው? ማን? የኢድጋም አይነቶች ሁለት ሲሆኑ እነርሱም ኢድጋም ቢጉናህ እና ኢድጋም ቢላ ጉናህ ይባላሉ። 1 ኢድጋም ቢጉናህ። ኢድጋም ቢጉናህ ማለት ኑን ሳኪናውን ወይም ተንዊኑን ቀጥሎት ወደሚመጣው ፊደል አስገብተን ከሸዳህ ጋር ስናነብ ከጉናህ ጋር አድርገን ማንበብ ማለት ነው። የኢድጋም ቢጉናህ ፊደላት 4 ሲሆኑ እነርሱም ያ፣ ዋው፣ ሚም፣ ኑን ናቸው። ዩሚኑ የሚለው ቃል ስለሚሰበስባቸው በቃላችን ለመያዝ ይህንን ቃል ብንሸመድድ ጥሩ ነው ባይ ነኝ። ምሳሌ መን ያዕመል ሚን ወሊይ ሚማ ኢነቁሉ። አሁን ደግሞ የተንዊን ምሳሌዎች ፊአቱን የንሱሩነ ሲራጀን ወሃጃ ሲራጢን ሙስተቂም መሊከን ኑቃቲል